ሞጁል 5 መከታተል፣ መጠበቅና ሪፖርት ማድረግ። ዓላማ ተንከባካቢዎችን በብቃት ለድንገተኛ አደጋ ምላሽ እንዲሰጡ፣ በደንበኛ ላይ የተመሰረቱ የአደጋ ጊዜ እቅዶችን እንዲረዱ እና ደህንነታቸው የተጠበቀ መፈናቀልን ማረጋገጥ፣ በእውቀትና በክህሎት ማስታጠቅ። በተጨማሪም ተንከባካቢዎች የቅድሚያ መመሪያዎችንና የፖሊስ ቅጹን ማወቅ፣ ማስተዳደርና መተግበርን ይማራሉ። ይህም የደንበኞች ሕይወትን የሚጠብቁ ሕክምናዎችንና የሕክምና ውሳኔዎችን በተመለከተ የደንበኞች ፍላጎት መከበሩን፣ በተለይም በራሳቸው መወሰን በማይችሉበት ጊዜ። ትምህርት 1 ምልከታ፣ ሰነድ መስጠት እና ምላሽ መስጠት። ይህ ሞጁል 6 ትምህርት ክፍሎችን ያካትታል። ትምህርት 1 ምልከታ፣ ሰነድ መስጠት እና ምላሽ መስጠት። ትምህርት 2 የደንበኛ ደህንነት፣ ጥበቃ እና መብቶች። ትምህርት 3 ሕጋዊ እና ስነ ምግባራዊ ኃላፊነቶች። ትምህርት 1 ምልከታ፣ ሰነድ መስጠት እና ምላሽ መስጠት። ዓላማ በደንበኛ ሁኔታ ላይ የተደረጉ ለውጦችን ለመመልከትና ለመመዝገብ፣ የተሰጠውን እንክብካቤ በትክክል መመዝገብ እና ደንበኛው ለመንከባከብ ፈቃደኛ ያልሆነበትን ሁኔታዎችን ማስተዳደር፣ መብቶቻቸውንና ክብራቸውን መጠበቅ ይማራሉ። በደንበኞች ላይ ለውጦችን መመልከት። የረጅም ጊዜ እንክብካቤ (ኤልቲሲ) ሰራተኛ እንደመሆኖ፣ በደንበኛው አካላዊ፣ አእምሯዊ ወይም ስሜታዊ ሁኔታ ላይ ለውጦችን በመመልከት የእርስዎ ሚና ወቅታዊ እና ተገቢ እንክብካቤን ለመስጠት አስፈላጊ ነው። ሁሉንም የስሜት ሕዋሳቶችዎን ማየት፣ መንካት፣ ማሽተት እና የመስማት ችሎታ በመጠቀም እንደ ግራ መጋባት፣ ክብደት መቀነስ፣ የመተንፈስ ችግር፣ ወይም የስሜት እና የባህሪ ለውጥ የመሳሰሉ ለውጦችን ማግኘት ይችላሉ። በደንበኞች ላይ ለውጦችን መመልከት። ደንበኞች ሲጨነቁ ወይም ስለ ገንዘብ ነክ ችግሮች ሲያወሩ ማስተዋል። የደንበኞችን የቃላት ምልክቶች ልብ ማለት እና ትኩረት መስጠት ወሳኝ ነው። እነዚህን ለውጦች በፍጥነት ሪፖርት ማድረግ ደንበኞቻቸው ደህንነታቸውን ለመጠበቅ አስፈላጊውን እንክብካቤና ድጋፍ ማግኘታቸውን ያረጋግጣል። በደንበኛ እንክብካቤ ውስጥ ያሉ ሰነዶች መመዝገብ። በደንበኛ እንክብካቤ ውስጥ ሰነዶች አስፈላጊ ናቸው። በእንክብካቤ ቡድኖች መካከል ትክክለኛ ግንኙነትን እንዲኖር ያደርጋል እና የተቀናጀ ሕክምናን እንዲኖር ያመቻቻል። ወቅታዊ እና ትክክለኛ ሰነዶች የደንበኛን ጤና፣ ደህንነት እና ማናቸውንም ለውጦች ለመከታተል ይረዳል። የማያቋርጥ እንክብካቤን ይደግፋል እና ስህተቶችን ይቀንሳል። ምርጥ ተሞክሮዎች፣ ግላዊነትን መጠበቅ፣ ግልጽ እና ተጨባጭ መዝገቦችን መጻፍና የሕግ እና የሥነ ምግባር መመሪያዎችን መከተል ያካትታሉ። ጥሩ የሆኑ ሰነዶች የእንክብካቤ ጥራትን ማሻሻል ብቻ ሳይሆን እንደ ሕጋዊ ጥበቃም ያገለግላል። በጤና አጠባበቅ ተቋማት ውስጥ ውጤታማ ሰነዶችና ዘገቦች ወሳኝ ናቸው።
አንድ ክስተት ወይም ምልከታ በሚመዘገብበት ጊዜ ሁሉንም አስፈላጊ ዝርዝሮች ማካተት አስፈላጊ ነው። መቼ፣ ቀንና ሰዓት፣ ምን፣ ስለተከሰተው ነገር ተጨባጭ እውነታዎች፣ የት፣ የክስተቱ ቦታ፣ እንዴት፣ ቆይታ እና ድግግሞሽ፣ እና ማን። የተሳተፉት ወይም ያሳወቁት። በተጨማሪም የወሰዱትን እርምጃና ውጤቱን ይመዝግቡ። ይህም ሌሎች የቡድን አባላት ሁኔታውን ሙሉ በሙሉ እንዲረዱ እና ተገቢውን እርምጃ እንዲወስዱ ያስችላቸዋል። ወጥነት ያለው እንክብካቤ ለመስጠት፣ ስህተቶችን ለመከላከል እና የሕግ እና የሥነ ምግባር ደረጃዎችን ለመጠበቅ ትክክለኛ ሰነዶች አስፈላጊ ናቸው። የደንበኛ መረጃን በሚመዘግቡበት ጊዜ ማስታወሻዎች ወይም ቅጾች ደህንነታቸው የተጠበቀ እና ከእይታ ውጪ መሆናቸውን በማረጋገጥ ሁልጊዜ ለግላዊነት ቅድሚያ ይስጡ። ተነባቢነትን ለማረጋገጥ ጥቁር ቀለም በመጠቀም በግልጽ እና በሚነበብ ሁኔታ ይጻፉ። ከሚታዩ እውነታዎች ጋር ተጣበቁ እና የሚያዩትን ይግለጹ። የግል አስተያየቶችን ወይም ትርጓሜዎችን ያስወግዱ። ያስታውሱ፣ ማንኛውም የሚያዘጋጁት ሰነድ ሕጋዊ መዝገብ ነው። ስለዚህ ትክክለኛነት እና ሚስጥራዊነት በጣም አስፈላጊ ናቸው። እነዚህን መመሪያዎች በመከተል የደንበኛ መዝገቦችን ትክክለኛነት ለመጠበቅ እና በደንብ የተመዘገበ እና በሌሎች በቀላሉ የሚረዳ መሆኑን ለማረጋገጥ ይረዳሉ። በደንበኛ እንክብካቤ ውስጥ ሪፖርት ማድረግ። እንደ ተንከባካቢ፣ የደንበኞችዎን ጤና እና ደህንነት በቅርበት መከታተል በጣም አስፈላጊ ነው። የተቀናጀ እንክብካቤን ለማረጋገጥ ምልከታዎችን የመመዝገብ እና ማናቸውንም ለውጦች ወይም ስጋቶች ሪፖርት የማድረግ ኃላፊነት አለብዎት። የእንክብካቤ ቡድን አባላት በተለያዩ ፈረቃዎች ወይም ክፍሎች ውስጥ ሲሰሩ ውጤታማ ሰነድ ግልጽ ግንኙነት ለማድረግ ወሳኝ ነው። ወቅታዊ፣ ትክክለኛ እና የተሟላ ሪፖርት ማድረግ ሁሉም አስፈላጊ ግለሰቦች እንዲያውቁ እና ደንበኛው የሚቻለውን ያህል እንክብካቤ እንዲያገኝ ይረዳል። ደንበኛ እንክብካቤን ካልተቀበለ ምን ማድረግ እንዳለቦት። ደንበኞች በማንኛውም ጊዜ እንክብካቤን ያለመቀበል መብት አላቸው። እነዚህን እምቢታዎች በስሜታዊነት በመረዳት መቅረብ አስፈላጊ ነው። ከደንበኛው ጋር በግልጽ በመነጋገር ተንከባካቢዎች ደንበኞች ለምን እንክብካቤ እምቢ እንዳሉ ማወቅ ይችላሉ። ከውሳኔያቸው በስተጀርባ ስላሉት ምክንያቶች ማወቅ ይችላሉ። ደንበኞች ከፍርሃት ወይም ግራ መጋባት ምክንያት እንክብካቤን ላይፈልጉ ይችላሉ። እነዚህን ስጋቶች መፍታት ደንበኛው እንክብካቤን እንዲቀበል ወይም ፍላጎታቸውን የሚያሟላ አማራጭ አቀራረብ እንዲያገኝ በር ሊከፍት ይችላል። እምቢታ በሚፈጠርበት ጊዜ ክስተቱን ማስመዝገብ አስፈላጊ ነው። በተለይ በዚህ ምክንያት ደህንነት ሊጣስ ይችላል። ትክክለኛ ሰነዶች እምቢታውን ግልጽ ለማድረግ ይረዳል እና የእንክብካቤ ቡድኑ እንዲያውቅ እና አስፈላጊውን የክትትል እርምጃዎችን እንዲወስድ ያረጋግጣል። እምቢታው ወደ ጉዳት ሊያመራ ይችላል የሚሉ ስጋቶች ካሉ፣ ወይም እምቢታው መመዝገብ ወይም ሪፖርት መደረግ እንዳለበት ግልጽ ካልሆነ፣ ተቆጣጣሪን ማማከር አስፈላጊ ነው።
ተቆጣጣሪዎች መቼና እንዴት ሰነድ መመዝገብ እንዳለባቸው፣ እንዲሁም ሪፖርት መቅረብ እንዳለበት፣ በተለይም የደንበኛው ደህንነት አደጋ ላይ በሚጥልበት ሁኔታ ላይ መመሪያ ሊሰጥ ይችላሉ። ትክክለኛ ሰነዶችና ከእንክብካቤ ቡድኑ ጋር መገናኘት የተገልጋዩን መብት መጠበቅ ብቻ ሳይሆን እንክብካቤያቸው ደህንነቱ የተጠበቀ፣ ውጤታማ እና ከፍላጎታቸው ጋር የተጣጣመ መሆኑን ያረጋግጣል። እምቢ በሚሉበት ጊዜ ተገቢውን ፕሮቶኮሎች መከተል የደንበኛ ራስን በራስ የማስተዳደር እና የጥራት እንክብካቤን ለመጠበቅ ይረዳል። ትምህርት 2 የደንበኛ ደህንነት ጥበቃ እና መብቶች። ዓላማ: የመጎሳቆል፣ የቸልተኝነት፣ የብዝበዛ እና ራስን ችላ የማለት ምልክቶችን ለመለየት እንደ ማንዳቶሪ ሪፖርተር የታዘዘ ዘጋቢነት ሚናውን ይወቁ፣ የአገዳዎችን ተገቢ አጠቃቀም ያረጋግጡ እና የደንበኛ ሚስጥራዊነትን በሕግ እና በሥነ ምግባር ደረጃዎች ይጠብቁ። አላግባብ መጠቀምን፣ ቸልተኝነትን እና ብዝበዛን ማወቅ እና ምላሽ መስጠት። በእርስዎ እንክብካቤ ውስጥ ያሉትን ደንበኞች ደህንነት ማረጋገጥ። የመተው አባንዶንመንት፣ የመጎሳቆል አቢዩስ፣ የብዝበዛ እና የቸልተኝነት ነግሌክት አንድ ኤክስፕሎይቴሽን ምልክቶችን ይወቁ እና እንዴት በትክክል ምላሽ መስጠት እንደሚችሉ ይረዱ። መተው አባንዶንመንት፣ መጎሳቆል አቢዩስ፣ ቸልተኝነት እና ብዝበዛ ነግሌክት አንድ ኤክስፕሎይቴሽን ምንድን ነው? መተው አባንዶንመንት መተው የሚከሰተው ለአደጋ ተጋላጭ ለሆነ አዋቂ እንክብካቤ ኃላፊነት ያለው ሰው እንደ ምግብ፣ መጠለያ፣ የጤና እንክብካቤ ወይም ደህንነት ያሉ አስፈላጊ ግብዓቶች ለደንበኞች ሳያቀርብ ሲቀር እና ደንበኞች ራሳቸውን መንከባከብ ሲያቅታቸው ነው። በመሰረቱ ግለሰቡ መሰረታዊ ፍላጎቶቻቸውን ለማሟላት ያለ ድጋፍ መተውን ያካትታል። መጎሳቆል አቢዩስ፣ መጎሳቆል የተጋላጭ አዋቂ ሰው ሆን ተብሎ የሚደርስ ጉዳት ወይም እንግልት ሲሆን፣ ይህም አካላዊ ጉዳት፣ ምክንያታዊ ያልሆነ እስራት፣ ማስፈራራት ወይም ቅጣትን ይጨምራል። ወሲባዊ ጥቃትን፣ የአእምሮ ጥቃትን፣ አካላዊ ጥቃትን እና ብዝበዛን ያጠቃልላል። አካላዊ ጥቃት አካላዊ ጥቃት የሚያመለክተው ሆን ተብሎ የአካል ጉዳት ወይም የአካል ጉዳት ተጋላጭ በሆነ ሽማግሌ፣ አሮጊት ላይ ነው። ይህ እንደ መምታት፣ በጥፊ መምታት፣ መቆንጠጥ፣ ማነቆን፣ መምታትን፣ መግረፍን ወይም መገፋትን የመሳሰሉ ድርጊቶችን ሊያካትት ይችላል። እነዚህ ሁሉ አካላዊ ጉዳት ያመጣሉ። የአካላዊ ጥቃት ዋናው አካል ሆን ተብሎ ነው። ይህም ማለት ሆን ተብሎ ግለሰቡን ለመጉዳት ወይም ለመቆጣጠር የሚደረግ ነው። ምልክቶች: ምክንያቱ ያልታወቀ ቁስሎች፣ ቃጠሎዎች፣ ወይም ከተሰጠው ማብራሪያ ጋር የማይዛመዱ ምልክቶችን ያካትታሉ። አዋቂው በአስተዳዳሪው አካባቢ አስፈሪ ባህሪን ሊያሳይ
ወይም ሲነካ መሽማቀቅን ሊያሳይ ይችላል። ወሲባዊ ጥቃት ሴክሹዋል አቢዩስ ወሲባዊ ጥቃት ማንኛውም በስምምነት ያልሆነ ወሲባዊ ድርጊት ነው። ያልተፈለጉ መነካት፣ ወሲባዊ ጥቃት ወይም ማስገደድ ይጨምራል። ተገቢ ያልሆነ ፎቶግራፍ ማንሳት ወይም ወሲባዊ ትንኮሳ ያሉ ወሲባዊ ድርጊቶችንም ያካትታል። ወሲባዊ በደል በአርሲደብሊው 71A.12 በሰራተኛ አባል፣ ነዋሪ ወይም ደንበኛ ያልሆነ እና ተጋላጭ ደንበኛ መካከል ያለውን ማንኛውንም የግብረ ሥጋ ግንኙነት ይሸፍናል። ይህ በተፈጥሮ የኃይል አለመመጣጠን እና በእንክብካቤ ግዴታ ምክንያት ተጋላጭ የሆነው ደንበኛ ቢስማማም ባይስማማም እንደ አላግባብ መጠቀም ይቆጠራል። ምልክቶች የወሲብ ጥቃት ምልክቶች የመራመድ ወይም የመቀመጥ ችግር፣ ምክንያቱ ያልታወቀ በግብረ ሥጋ ግንኙነት የሚተላለፉ ኢንፌክሽኖች ወይም ጉዳቶች፣ እና ከግለሰቡ ዕድሜ ወይም የእድገት ደረጃ በላይ የሆነ ተገቢ ያልሆነ የግብረ ሥጋ ግንኙነት ያካትታሉ። የአእምሮ ጥቃት ሜንታል አቢዩስ አእምሮአዊ ጥቃት ሆን ተብሎ በተጠቂ አዋቂ ላይ ስሜታዊ ጉዳት የሚያስከትሉ ድርጊቶችን ያመለክታል። ይህ ግለሰቡን ለማስፈራራት፣ ለማዋረድ፣ ለማስፈራራት፣ ለማግለል ወይም ለመቅጣት የታሰበ የቃል ወይም የቃል ያልሆነ ባህሪን ይጨምራል። የአእምሮ ጥቃት ምሳሌዎች መጮህ፣ መሳለቂያ፣ መሳደብ፣ ማቃለል ወይም ሰውየው ዋጋ እንደሌለው እንዲሰማ ወይም እንዲፈራ ማድረግ ናቸው። እንዲሁም ሰውየውን ከሌሎች ማግለል፣ እንቅስቃሴያቸውን መቆጣጠር ወይም ማስፈራሪያ መጠቀምን ሊያካትት ይችላል። የአእምሮ ጥቃት ዓላማ የአዋቂዎችን በራስ የመተማመን ስሜት እና ስሜታዊ ደህንነትን ማዳከም ነው። ምልክቶች የአእምሮ መጎሳቆል ምልክቶች ከፍተኛ ጭንቀት፣ ድብርት ወይም ራስን መለየት ያካትታሉ። ሰውየው የሚፈራ፣ የተገለለ ወይም ሁልጊዜም ጠርዝ ላይ ያለ ሊመስል ይችላል። እንደ የአይን ግንኙነትን ማስወገድ ወይም ከተወሰኑ ግለሰቦች ጋር ሲነጋገሩ እንደ መንቀጥቀጥ ያሉ የውርደት ምልክቶች ሊያሳዩ ይችላሉ። ብዝበዛ ኤክስፕሎይቴሽን ብዝበዛ የሚከሰተው አንድ ሰው የተጋለጠ ደንበኛን ለራሱ ጥቅም ሲጠቀም፣ ጥገኝነቱን ወይም አመኔታውን ሲጠቀም ነው። ይህ ደንበኛን ያለ ካሳ እንዲሰራ ማድረግ፣ ገንዘባቸውን ወይም ንብረታቸውን መስረቅ ወይም አላግባብ መጠቀም፣ ወይም ለሌላ ሰው ትርፍ ስራዎችን ወይም አገልግሎቶችን እንዲያከናውኑ ግፊት ማድረግን ያካትታል። ብዝበዛ ደንበኛውን ደህንነት ወይም ፍቃድ ሳያካትት በግዳጅ ወይም በማታለል በዝባዡን የሚጠቅሙ ውሳኔዎችን እንዲወስን ተጋላጭ የሆነውን ደንበኛ ላይ መጠቀምን ሊያካትት ይችላል። ምልክቶች የገንዘብ ብዝበዛ ምልክቶች ድንገተኛ የገንዘብ ችግር፣ የጠፉ የግል ንብረቶች ወይም ያልተለመዱ የባህሪ ለውጦች፣ ለምሳሌ ያለ ግልጽ ምክንያት ብዙ ገንዘብ ወይም ንብረት መስጠትን ያካትታሉ። ግለሰቡ ስለ ገንዘባቸው ወይም ስለ ንብረታቸው ለመወያየት ፈቃደኛ ላይሆን ይችላል። ግላዊ ብዝበዛ የሚሆነው አንድ ተጋላጭ የሆነን አዋቂ ሰው፣ ደንበኛ
ማድረግ የማይፈልገውን ወይም የማይጠቅመውን ነገር ሲያደርግ ወይም ሲታለል ነው። ይህም እነርሱን ለሚበዘበዝ ሰው ጥቅም እንዲሰሩ ማድረግ ወይም ሌላ ሰውን የሚረዱ ውሳኔዎችን እንዲወስኑ ማሳመንን ይጨምራል። የፋይናንሻል ብዝበዛ ማለት አንድ ሰው ለአደጋ የተጋለጠ የጎልማሳ ገንዘብን፣ የደንበኛን ገንዘብ፣ ንብረቱን ያለ ፈቃድ ለራሳቸው ጥቅም ሲወስድ ወይም ሲጠቀም ነው። ይህም ገንዘብ መስረቅ፣ ዕቃዎቻቸውን መጠቀም ወይም ንብረታቸውን እንዲሰጡ ግፊት ማድረግን ይጨምራል። ነግሌክት ችላ ማለት ቸልተኝነት የሚከሰተው ተንከባካቢው ለችግር ተጋላጭ የሆነ አዋቂ ሰው፣ ደንበኛ ጤናማ እና ደህንነቱ የተጠበቀ እንዲሆን እንደ ምግብ፣ ሕክምና ወይም ደህንነቱ የተጠበቀ የመኖሪያ አካባቢ ያሉ መሰረታዊ ፍላጎቶችን ማቅረብ ሲሳነው ነው። እንዲሁም ተንከባካቢው ለአዋቂዎች፣ ለደንበኞች ስሜታዊ እና አካላዊ ፍላጎቶች ምላሽ ካልሰጠ ወይም ጉዳት እንዳይደርስ ካልከለከለ ሊከሰት ይችላል። ቸልተኝነት ለአደጋ ተጋላጭ የሆኑትን ጎልማሳ፣ ደንበኛ ለከፍተኛ አደጋ የሚዳርጉ ኃላፊነቶችን ወይም ድርጊቶችን ችላ ማለት እንደ ምሳሌ ሊታይ ይችላል። ይህ በRCW 9A 42.100 እንደተገለጸው የተንከባካቢው ድርጊት ወይም የድርጊት እጥረት ለአዋቂው ጤና፣ ደንበኛ ደህንነት ወይም ደህንነት አፋጣኝ አደጋ የሚያስከትልባቸውን ሁኔታዎች ያጠቃልላል። የቸልተኝነት ምልክቶች የንጽህና ጉድለት፣ እንደ የሰውነት ጠረን፣ የተንጨባረረ ፀጉር ወይም የቆሸሸ ልብስ፣ ክብደት መቀነስ ወይም የተመጣጠነ ምግብ እጥረት፣ የተመጣጠነ እንክብካቤ ወይም የተመጣጠነ ምግብ እጥረትን የሚጠቁሙ፣ ደህንነቱ ያልተጠበቀ የኑሮ ሁኔታ፣ እንደ ንጽህና የጎደለው ወይም ቀዝቃዛ ቤት እና የሕክምና ማጣት ናቸው። ቀጠሮዎች ወይም የታዘዙ መድኃኒቶችን አለመቀበልን ይጨምራል። ማንኛውም ተንከባካቢ የታዘዘ ሪፖርተር ማንዴተድ ሪፖርተርስ ነው። በዋሽንግተን ግዛት እንደመሆኑ መጠን ዘጋቢ እንደመሆኑ አዝ ኤ ማንዳቶሪ ሪፖርተር የሚጠረጠሩትን በደል፣ ቸልተኝነት፣ ብዝበዛ ወይም ተጋላጭ ጎልማሶችን መተው ሪፖርት የማድረግ ሕጋዊ እና ስነ ምግባር ግዴታ አለቦት። ተጋላጭ ጎልማሶች ደንበኞች በዕድሜ፣ በአካል ጉዳት ወይም በኑሮ ሁኔታ ምክንያት ለጉዳት የተጋለጡ እና ሙሉ ለሙሉ ራሳቸውን መንከባከብ የማይችሉ ግለሰቦች ናቸው። ይህ ከ60 ዓመት በላይ የሆናቸውን የእድገት እክል ዲቬሎፕሜንታል ዲሳቢሊቲ ያለባቸውን ግለሰቦች እና በእንክብካቤ መስጫ ተቋማት ውስጥ የሚኖሩ እንደ የአዋቂ ቤተሰብ ቤቶች፣ አዳልት ፋሚሊ ሆም፣ የእርዳታ ኑሮ ቤቶች፣ አሲስተድ ሊቪንግ አገልግሎቶችን የሚያገኙ ሰዎችን ያጠቃልላል። አላግባብ መጠቀምን በሚጠረጥሩበት ጊዜ በተመለከቷቸው ምልክቶች ወይም ስጋቶች ላይ በመመስረት ምክንያታዊ በሆነ ጥርጣሬ ላይ እርምጃ መውሰድ አስፈላጊ ነው። ሪፖርት ማድረግ ወዲያውኑ ለማህበራዊ እና ጤና አገልግሎቶች መምሪያ DSHS መሆን አለበት እና ጥቃቱ አካላዊ ወይም ወሲባዊ ጥቃትን የሚያካትት ከሆነ ለሁለቱም DSHS እና ለሕግ አስከባሪ አካላት ሪፖርት ማድረግ አለብዎት።
የተጠረጠረው በደል ለሞት የሚዳርግ ከሆነ ለምርመራው ወይም ለሕክምና መርማሪው እንዲሁም ለሕግ አስከባሪ አካላት ማሳወቅ አለቦት። የት ሪፖርት እንደሚደረግ በአዋቂ ቤተሰብ ቤት አዳልት ፋሚሊ ሆም ወይም በታገዘ የመኖሪያ ተቋም ውስጥ አሲስተድ ሊቪንግ ላሉ አዋቂዎች 1-800-562-6078 ይደውሉ። በራሳቸው ቤት ሆም ኬር ለሚኖሩ ወይም የቤት ውስጥ እንክብካቤ ለሚያገኙ አዋቂዎች በ1-866-363-4276 ወይም 1-866 ኤንድሃርም ይደውሉ። ጥቃቱ አካላዊ ወይም ወሲባዊ ጥቃትን የሚያካትት ከሆነ ለዲኤስኤችኤስ እና ለሕግ አስከባሪ አካላት ሪፖርት ያድርጉ። በቅን ልቦና ሪፖርት በማድረግ ጥርጣሬዎ በኋላ መሰረተ ቢስ እንደሆነ ቢታወቅ በሕግ ተጠያቂነት አይደሉም። የተጠረጠረ ጥቃትን ሪፖርት አለማድረግ ትልቅ ወንጀል ነው እና በሂደቱ ጊዜ ማንነቱ ሚስጥራዊ ሆኖ ይቆያል። ጉዳትን ለመከላከል እና ራሳቸውን ሊከላከሉ የማይችሉ የተጋላጭ አዋቂዎችን ደንበኛ ደህንነትን ለማረጋገጥ የእርስዎ ሚና ወሳኝ ነው። ሴልፍ ነግሌክት ራስን ችላ ማለት። ራስን ችላ ማለት የሚያመለክተው አንድ የተጋለጠ ጎልማሳ ደንበኛ የራሳቸውን መሰረታዊ የአካል ወይም የአእምሮ ፍላጎቶች ማሟላት በማይችሉበት ሁኔታን ነው። ይህም ከፍተኛ ጉዳት ሊያስከትል ይችላል። ይህ በተለያዩ መንገዶች ሊገለጽ ይችላል። የንጽህና ጉድለት፣ የተመጣጠነ ምግብ እጥረት፣ የሕክምና አገልግሎት እጦት፣ ደህንነቱ ያልተጠበቀ የኑሮ ሁኔታ ወይም የግል ደህንነትን ችላ ማለትን ጨምሮ። በእንክብካቤ ቅንጅቶች ውስጥ እገዳዎች ረስትሬንትስ አጠቃቀም። እገዳዎች አካላዊ፣ ኬሚካላዊ ወይም አካባቢያዊ ለዲሲፕሊን ወይም ለሰራተኞች ምቾት በፍጹም ጥቅም ላይ መዋል የለባቸውም። ትኩረቱ ሁልጊዜ የተገልጋዩን ደህንነት፣ ክብርና ራስን በራስ የማስተዳደርን ማረጋገጥ ላይ መሆን አለበት። በተቻለ መጠን ከእገዳ አማራጮች ጋር መራቅ ይኖርብናል። እገዳዎች በጣም አስፈላጊ ሲሆኑ እና የፋሲሊቲ ፕሮቶኮሎችን መረዳትና መከተል አስፈላጊ ነው። የደንበኛ መዝገቦችን እና ምስጢራዊነትን መጠበቅ። እምነትን ለመጠበቅ እና ከሕግ እና ከሥነ ምግባር ደረጃዎች ጋር መከበራቸውን ለማረጋገጥ የደንበኛ መዝገቦችን እና ምስጢራዊነትን መጠበቅ አስፈላጊ ነው። የደንበኛ መዝገቦችን ለመጠበቅ መቆለፋቸውን እና የተፈቀደላቸው ሰዎችን ብቻ መድረስን ያካትታሉ። በእንክብካቤ ቡድን ውስጥ መረጃን መጋራት በማወቅ ላይ የተመሰረተ መሆን አለበት። ይህም ለሚመለከታቸው አካላት ብቻ እንዲያውቁት ማድረግ። መዝገቦችን በጥንቃቄ መያዝ፣ ደህንነታቸው የተጠበቀ እና ሚስጥራዊ ሆነው እንዲቆዩ የደንበኛውን መብቶችና የተሰጠውን እንክብካቤ ትክክለኛነት ለመጠበቅ አስፈላጊ ነው። የደንበኛን ሚስጥራዊነት ለመጠበቅ ሁልጊዜ ሰነዶችን ልክ እንደጨረሱ ወዲያውኑ ወደ ቦታቸው እንደመላሳቸው ያረጋግጡ። ያልተፈቀዱ ግለሰቦች አለመኖራቸውን በማረጋገጥ
መዝገቦችን ሲገመግሙ ወይም ሲመለከቱ ስለ አካባቢው ይጠንቀቁ። ከእንክብካቤ ቡድኑ ውጭ ከማንም ጋር ከደንበኛ መዛግብት የሚገኘውን ማንኛውንም መረጃ በጭራሽ አይወያዩ። እነዚህን ልምዶች መከተል ሚስጥራዊነት ያለው መረጃን ለመጠበቅ እና የደንበኞችን እምነትና ግላዊነት ለመጠበቅ ይረዳል። ትምህርት 3 ሕጋዊ እና ስነ ምግባራዊ ኃላፊነቶች። ዓላማ ስጋቶችን ሪፖርት ለማድረግ እና ክስተቶችን በመመዝገብ ከተቆጣጣሪው ጋር በብቃት ለመተባበር፣ ተገቢውን ክትትል እና የተቋሙን ፖሊሲዎችና የሕግ መስፈርቶችን ማክበር። ከእርስዎ ተቆጣጣሪ ጋር መስራት እና ስጋቶችን ሪፖርት ማድረግ። የተጋለጠ ጎልማሳ ደንበኛ አላግባብ መጠቀምን፣ ቸልተኝነትን፣ መተውን ወይም የገንዘብ ብዝበዛን ከጠረጠሩ፣ ለተቆጣጣሪው ከማሳወቅ ጀምሮ ወዲያውኑ ሪፖርት ማድረግ በጣም አስፈላጊ ነው። ተገቢ ሰነዶችን እና ሕጉን መከበራቸውን ለማረጋገጥ የእርስዎ ተቋም እነዚህን ሁኔታዎች ለማስተናገድ የተወሰኑ ፖሊሲዎችና ሂደቶች ይኖሩታል። እነዚህ ሂደቶች የደንበኛውን ደህንነት በማረጋገጥ ሁኔታው እንዴት እንደሚፈታ ለመምራት ይረዳሉ። ተቆጣጣሪው ሁኔታውን በማስተዳደር ረገድ ቁልፍ ሚና የሚጫወት ቢሆንም፣ ችግሮችን ማሳወቅ ብቻ ሳይሆን እንደ ሕጋዊ ዘጋቢነት ማንዳቶሪ ሪፖርተር ከሕጋዊ ኃላፊነቱ እንደማያድን ማስታወስ ጠቃሚ ነው። አሁንም እንደ አስፈላጊነቱ የተጠረጠሩትን በደል፣ ቸልተኝነት ወይም ብዝበዛ በቀጥታ ለሚመለከተው ባለስልጣናት እንደ የማህበራዊ እና የጤና አገልግሎት መምሪያ (DSHS) ወይም ሕግ አስከባሪ አካላት ሪፖርት ማድረግ ይጠበቅብዎታል። ይህም ተጋላጭ የሆኑትን ጎልማሶች ደንበኞች ለመጠበቅ እና ሕጉን ለማክበር አስፈላጊ እርምጃዎች መወሰዱን ያረጋግጣል። የመገልገያ ፕሮቶኮሎችን እና የሪፖርት ማቅረቢያ ተግባራትን በመከተል በእርስዎ እንክብካቤ ውስጥ ያሉትን ግለሰቦች ደህንነት እና ሕጋዊ ጥበቃ ለማረጋገጥ ይረዳሉ። የክስተት መዝገብ ኢንሲደንት ሎግ፣ ማስታወሻዎችና የሰነድ መስፈርቶች። የጉዳት መዝገብ ማስታወሻዎች የደንበኛን ደህንነት የሚነኩ ክስተቶችን በአዋቂዎች ቤተሰብ ቤቶች (አዳልት ፋሚሊ ሆም) እና በረዳት ኑሮ ፋሲሊቲዎች (ALFS) ውስጥ ለመከታተል አስፈላጊ ናቸው። AFHS የተጠረጠሩ ጥቃቶችን፣ አደጋዎችን ወይም ጉዳቶችን ጨምሮ ሁሉንም ክስተቶች መዝገብ መያዝ አለባቸው። እነዚህን ክስተቶች እንዴት እንደሚመዘግቡ፣ ማስታወሻው የት እንደሚቀመጥ ማወቅና በትክክል መሙላቱን ማረጋገጥ የእርስዎ ሥራ ነው። ትክክለኛ ሰነዶች የደንበኞችን ደህንነት ለማረጋገጥ እና ሕጋዊ መስፈርቶችን ያሟላሉ። እንኳን ደስ አለዎት! አሁን ሞጁል 5 ጨርሰዋል። እባክዎን ጥያቄዎችን ይስሩ።